ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ሮቴሽናል ዳይናሚክስ የሚለውን ቻፕተር 2 ላይ የሚገኘውን የ12ኛ ክፍል ፊዚክስ መጽሐፍ እሱ ላይ ደርሰናል። 2.3 ሮቴሽናል ዳይናሚክስ ነው። ይሄን ሪሌት የምናደርገው ያው ከትራንስሌሽናል ዳይናሚክስ አፕላይ እናደርጋለን። በት ዲፈረንሲስ ትራንስሌሽናል ዳይናሚክስ ላይ ያው ፎርስ እያለ ነበር ስንሄድ ነበረው። ፎርስ አፕላይ በምናደርግበት ሰዓት የሚፈጠሩ ፌቶችን አይተናል። ኤንድ ዊ ሃቭ ሲን ምን አይተን ነበር? የምታስታውሱ ከሆነ ሶስት ሎዎችን አይተናል። ከዚህ ጋር ኒውተን ፈርስት ሎ፣ ሰከንድ ሎ፣ ኤንድ ሰርድ ሎ እያለን ትራንስሌሽናል ዳይናሚክስን ስንመለከት ነበር። አሁን ደግሞ ሮቴሽናል ዳይናሚክስ ነው። ሮቴሽናል ዳይናሚክስ በሚሆንበት ሰዓት ሪስፖንሲብል የሚሆነው ቶርክ ይሆናል ማለት ነው። ምንም እንኳን የፎርስ ኢፌክት ቢሆንም ቶርክ ኢዝ ሪስፖንሲብል ይሆናል ማለት ነው። ስለዚህ ሮቴሽናል ዳይናሚክስን ስለ ቶርክ ነው የምናወራው ማለት ነው። ከዚህ ጋር ተያይዞ ሮቴሽናል ዳይናሚክስን በምንማርበት ሰዓት የምናገኛቸው ኦብጀክቲቮች አሉ። እነዚያ ኦብጀክቲቮች ምንድናቸው? እስኪ አንድ ባንድ ለማየት እንሞክራለን። የመጀመሪያው ዲፋይን ዘ ኮንሴፕት ኦፍ ቶርክ ኢን ተርምስ ኦፍ ፎርስ ኤንድ ዲስታንስ ፍሮም ዘ አክሲስ ኦፍ ሮቴሽን ኦር ምን ብለን እንጠራለን? ይሄን ፐርፔንዲኩላር ዲስታንስ ፍሮም ዘ አፕላይድ ፎርስ እያልን መጥራት እንችላለን። አንድ ስለዚህ ቶርክን ዲፋይን እናደርጋለን። ዲፋይን በምናደርግበት ሰዓት ዳት ካን ቢ ሪሌትድ ዊዝ ዘ ፎርስ ኤንድ ዲስፕሌስመንት ዳት ኢዝ ዘ ዲስፕሌስመንት ኢዝ ፐርፔንዲኩላር ዲስፕሌስመንት ኦር ኢት ካን ቢ also stated distance from the axis of rotation ብለን ማስቀመጥ እንችላለን። አንደኛ። ሁለተኛው ጋር ደግሞ እዚህ ላይ የሚለው define the physical concept of moment of inertia in terms of point mass and distance from the axis of rotation moment of inertiaንም ለመመልከት እንሞክራለን። ዲፋይን እናደርጋለን። and again mathematically የምታስታውሱ ከሆነ moment of inertia is equal to mr square ብለን እናስቀምጣለን። that is the mass and r is the distance from the axis of rotation ብለን የምንጠራው ነገር ነው። ስለዚህ again moment of inertia በዚህ መልኩ እናያለን። but moment of inertia it depends on shape and size of the body shape እና size ላይ ዲፔንድ ይሆናል። but for point በማስ በሚሆንበት ሰዓት we have I is equal to mr square but እነዚህ ነገሮች እንመለከታለን ማለት ነው። but ሶስተኛው ደግሞ የሚሆነው again express torque in terms of moment of inertia and angular acceleration that is ኒውተን ሰከንዱ ላይ ፎርስ ማለት ነበረ force is mass times acceleration or it can be ፎርስ ምን ብናይተን ነበረ? ሁለት ኤክስፕሬሽኖች ናቸው ኒውተን ሰከንድ ሎ። አንደኛው ፎርስ ኢኳልስ ማስ ታይምስ አክሰለሬሽን ማይነር የሆነ ማቴማቲክስ ነው። ኤንድ ሁለተኛው ደግሞ ፎርስ ሚንስ ዘ ሬት ኦፍ ቼንጅ ኢን ሞመንተም ብለን የምናስቀምጠው አጌን ይሄን ኒውተን ሰከንድ ሎ ይላል። ከዛ ጋር በተያያዘ ናው ትራንስሌሽናል ዳይናሚክሱን ፎርስ ኢኳልስ ማስ ታይምስ አክሰለሬሽን እንደምንውላ አይነት ቶርክ በምንልበት ሰዓት አጌን we have another expressions ሌላ ኤክስፕሬሽኖች አሉ። ቶርክ is equal to moment of inertia I times angular acceleration እያል ማስቀመጥ ይችላል። አጌን በዚህ መልኩም ዲፋይን ማድረግ ይችላል። ከዚህ ጋር ተያይዞ የሚወጡ ኢንትራንስ ኤግዛሞች ምንድናቸው? ሶልቭ ፕሮብለምስ ፋይናሊ ሶልቭ ፕሮብለምስ ኢንቮልቪንግ ቶርክ ኤንድ ሮቴሽናል ካይናማቲክስ የምንለው ነገር አለ። እነዚህ ነገሮች እንመለከታቸዋለን ማለት ነው። ሮቴሽናል ካይናማቲክስ ነው ያው ከቬሎሲቲ ከአንጉላር አክሴሌሬሽን ጋር ከአንጉላር ዲስፕሌስመንት ጋር የተያዩ ነገሮች ነው የምንመለከትበት ማለት ነው። So this all about the objectives ስለዚህ ይሄ ኦብጀክቲቫችን ናቸው። at the end of this subtopic ይሄን ንዑስ ርዕስ ከተማርን በኋላ መያዝ ያለብን ነገር ምንድነው የሚለው ነገር ቶርክን ዲፋይን ማድረግ ቶርክ ዲፋይን በምናደርግበት ሰዓት ከፎርስ እና ከዲስፕሌስመንት ወይም ከዲስታንስ from the axis of rotation ብለን ከምንጠራው ጋር ማያያዝ ይኖርብናል፣ ሪሌት ማድረግ ይኖርብናል። አንደኛው ኦብጀክቲቫችን ነው። ሁለተኛ ኦብጀክቲቫችን ቅድም እንዳየነው ዲፋይን በምናደርግበት ሰዓት ሞመንት ኦፍ ኢነርሺያን ዲፋይን ማድረግ ነው። ከዛ ሞመንት ኦፍ ኢነርሺያን ዲፋይን ካደረግን በኋላ ምን ማለት ነው ምን ይለካልናል? ከዛ እሱን ካየን በኋላ ከማስና ከዲስታንስ ጋር ደግሞ አጌን ሪሌት ማድረግ ይኖርብናል። ከዛ በኋላ ደግሞ ሞመንት ኦፍ ኢነርሺያ እነማን አፌክት ያደርጉታል የሚሉትን ነገሮች እንመለከታለን። አጌን ዲስ ኦብጀክቲቭ። ሶስተኛው ኦብጀክቲቫችን ቶርክን አጌን ቅድም የመጀመሪያው ኦብጀክቲቫችን ቶርክን ከማን ጋር ነበር ያየነው? ከፎርስና ከዲስታንስ ወይ ፍሮም ዘ አክሲስ ኦፍ ሮቴሽን ወይንም ደግሞ በፐርፔንዲኩላር ዲስፕሌስመንት ከምንጠራው ነገር ጋር ሪሌት አድርገናል። አይንድ ኒውተን ሰከንድ ላይ ደግሞ ፎርስ ማለት ማስ ታይምስ አክሰለሬሽን ነበር። ከዛ አደጋ ደግሞ ተያይዞ አጌን ሮቴሽናል ዳይናሚክስ በሚሆንበት ሰዓት ኢን ተርምስ ኦፍ ፎርስ ቶርክ እንጠቀምና ቶርክ ማለት ይሆናል ሞመንት ኦፍ ኢነርሺያ ላይ በማስ ቦታ ላይ ሞመንት ኦፍ ኢነርሺያ አይን ሪፕሬዘንት እናደርጋለን። ኤንድ በአክሰለሬሽን ቦታ ደግሞ ሂር አንጉላር አክሰለሬሽን ሪሌት እና ከዛ ፋይናሊ ኢኩዌሽኖችን ሶልቭ ማድረግ ይኖራል። ኢኩዌሽኖችን ተጠቅመን ፕሮብሌሞችን ሶልቭ ማድረግ እነዚህ ነገሮች እንመለከትበታል ነው። ይሄን ካየን በኋላ ግን መጀመሪያ ሮቴሽናል ዳይናሚክስ ምንድነው ነው? ሉክ ዳይናሚክስን ዲፋይን አድርገን ነበር ከዚህ ቀደም በነበረ እውቀታችሁ ዳይናሚክስን ሜካኒክስ ካን ቢ ክላሲፋይድ ኢንቱ ቱ ሜካኒክስስ ለሁለት እንከፍለው ነበር። የመጀመሪያው ሜካኒክስ ምን ነበረ? ሜካኒክስ ኢዝ ኢኳልስ ቱ ሜካኒክስ ክላሲካል ሜካኒክሳችን ነው። ሜካኒክስ ዳት ሜካኒክስ ኢዝ ኢኳልስ ቱ ብለን እናስቀምጠው። አንደኛው ሜካኒክስ ካይናማቲክስ ብለን የምንጠራው ነው። ኤንድ ሁለተኛው ደግሞ ማን አለ ነው? ዳይናሚክስ ብለን የምንጠራው አለ ነው። ዳይናሚክስ በምንልበት ሰዓት ቼንጅ እንደማለት ነው። ቼንጅ ወይንም ይሄ ቼንጅ ብለን እንጠራለን። ቼንጁ የመጣው በምን አማካኝነት ነው ስንል ዲው ቱ ዘ አፕላይድ ፎርስ በፎርስ ምክንያት ነው። ሜካኒክስ ላይ ግን ስንማር የምታስታውሱ ከሆነ ፕሮጀክታይል ሞሽን ላይ ስለ ካይናማቲክስ ነው ዲስከስ እናደርግ ብለው ያ ማለት
ኦብጀክቱ ፍላይት በሚያደርግበት ሰዓት በአየር ላይ ከዛ ምን አፕላይ እናደርጋለን አፕላይ ያደረግነው ፎርስ ኢግኖር እናደርግና ስለ ኢፌክቱ ብቻ ነበር ስናወራ የነበረው ያ ማለት ስለ ዲስፕሌስመንት ስለ ቬሎሲቲ ስለ አክሰለሬሽን እንመለከት ነበር ስለዚህ ያ ከሆነ ካይናማቲክስ ብለን እንጠራለን ስለዚህ እኛ ኩል ቻፕተር 2 ያለውን የመጀመሪያው ፓርቶቹ 2.1 እና 2.2 ካይናማቲክስ ናቸው ማለት ነው ነገር ግን 2.3 ላይ ስንመጣ ዳይናሚክስ በምንልበት ሰዓት ምን ማለት ነው there is a change አለ ነው ያን ቼንጅ ያመጣው ማለት ኮዙ the force ስለዚህ rotational dynamics በምንልበት ሰዓት the study of rotational motion now the motion is here እንደምትመለከቱ ምን ይላል the motion is rotational motion ብለን እናስቀምጣለን the motion is rotational motion because our topic is rotational dynamics and resulting from what force and again their torque so ፎርስ አፕላይ አድርገናል ኤንድ ኢፌክቱ ደግሞ ማን ማለት ነው ቶርክ ምን ለምንጠራው ነገር ይኖራል ስለዚህ ስለነዚህ ነገሮች ነው የምናወራው ቶርክን ከማን ጋር ፎርስን ከቶርክ ጋር ሪሌት ያደርገን የምናወራበት ኮንሴፕት ወይ የምናወራበት ፊልድ ኦፍ ፊዚክስ ምን ተብሎ ይጠራል ሮቴሽናል ዳይናሚክስ ብለን እናስቀምጣለን ስለዚህ ሮቴሽናል ዳይናሚክስን ዲፋይን በምናደርግበት the study of rotational motion ስለ rotational motion እናወራለን resulting from the cause that cause is force and their effect ደግሞ ነው torque ሲናል ነው what does mean torque ምንድነው torque simply define በምናደርግበት torque means the rotational effect of a force that means ምን ማለት ነው there are so many effects of the force አይደል force ላይ የምናገኛቸው ብዙ ኢፌክቶች አሉ ለምሳሌ ትራንስሌሽናል ኬስ በምናደርግበት ሰዓት ዲፎርሜሽን happen ያደርጋል አይደል ይሄ የፎርስ ኢፌክት ነው deformation means the change in shape and size of the object አይደል so deformation can be either permanent or temporary ብለን እናስቀምጣቸዋል permanent የሆነ long time የሆነ ነገር but short period of time ከሆነ ግን ያ ማለት ፎርስ ውስጥ ካለበት ጊዜ ብቻ የሚኖር ለውጥ ከሆነ ያለው temporary ዲፎርሜሽን ብለን አስቀምጠነው ስለዚህ አንደኛው ይሄ ዲፎርሜሽን happen ያደርጋል በፎርስ ምክንያት ነው and ሁለተኛ ዳይሬክሽን ቼንጅ ያደርጋል ፎርስ አፕላይ በምናደርግበት ሰዓት again ዳይሬክሽኑም ቼንጅ ሊያደርግ ይችላል ሶስተኛ ቬሎሲቲ ኤንድ ስፒድ የምንለው ነገር ቼንጅ ያደርጋል ምን ማለት ነው ስንል የቆመ አካል ከሆነ በፎርስ ምክንያት ይንቀሳቀሳል እንላለን and የሚንቀሳቀስ ከሆነ ደግሞ በፎርስ ምክንያት ምን ይሆናል ነው ስፒዱ ሊጨምር ይችላል ወይም ስፒዱ ሊቀንስ ይችላል ወይም ደግሞ እንቅስቃሴውን ያቆምና መቆም ይጀምራል ማለት ነው ስለዚህ ይሄ የፎርስ ኢፌክት እነዚህ ትራንስሌሽናል ኬስ ላይ ስንማራቸው የነበሩት ናቸው and the other effect rotational case በሚሆንበት again ቅድም ምን ብለን ነበር ዳይሬክሽን ቼንጅ ያደርጋልና so it may cause ምን ሊያመጣልን ይችላል ነው the cause of rotation ይችላል so that effect ምን ይላል ቶርክ ልናገኝ ይችላል ስለዚህ again ቶርክ በምንልበት one of the effect of the force but that effect is rotational effect effect ግን ምንድነው rotational ያማል ኦብጀክቱ ሮቴት የሚያደርግ ከሆነ such kind of the effect of the force is ቶርክ ብለን እናስቀምጣለን ስለዚህ ቶርክ is the rotational effect of a force so rotational effectun torque አለን but there is also another effects of the force ሌሎች ኢፌክቶችንም እንዳሉ እንድታሳውሱ ነው then it can be also stated by this statement ምን ይላል torque to make an object start rotating a force need the position and direction of the force matter as well ይላል so this is the definition of the torque and ቅድም የነግራችሁ torque means the rotational effect of a force apply ስናደርግ ኦብጀክቱ ሮቴት የሚያደርግ ከሆነ ለምሳሌ በር ስንከፍት ስዘጋ ፎርስ አፕላይ እናደርጋለን በሩን በምንከፍትበት ሰዓት አጌን በምንዘጋበት ሰዓት ሮቴት ያደርጋል ነው ሮቴት በሚያደርግበት ሰዓት ግን ሁለት ነገሮች አፌክት ያደርጉ የመጀመሪያው ዲስታንስ ብለን እንጠራው ከየት ዲስታንስ ብለው ከበሩ ማጣፊያ ያማል ማጣፊያችኑ ምን ተብሎ ይጠራል the axis of rotation so ማጣፊያ ቢያኖር ወይ ፒቮት ብለን እንጠራለን ወይ ፋልክራም ብለን እንጠራው ነገር ይሆናል so ያ ባይኖር ላይ እንቀሳቀስ ይችላል ስለዚህ axis of rotationችን የማጣፊያዎች የሚገኙበት ቦታ ይላል ፎርሳችን ደግሞ አፕላይ የምናደርገው ጫፍ ላይ ነው አይደል ስለዚህ ሁለት ነገሮች አሉ ማለት ስለዚህ ያንን axis of ይሄ ማጣፊያዎች የሚገኙበትን the axis of rotation ብዬ እጠራለሁ and again ፎርስን አፕላይ ማድረግበት ደግሞ በአፕላይ ፎርስ የሚገኝበት ፖዚሽን ይሆናል ነው በሁለቱ መካከል ያለው ዲስታንስ we call it as r but እነዚህ ሁለቱ ነገሮች ፎርስ እና again the distance from the axis of rotation በአፕላይ ፎርስ እና and በaxis of rotation መካከል ያለው ዲስታንስ r አለ r እና f they are what perpendicular ናቸው this is the torque torquን በዚህ መልኩ ዲፋይን ማድረግ እንችላለን